ፓርቲዎች በምርጫ ቅስቀሳ ወቅት እንቅስቃሴያቸው ተፎካካሪን ያከበረ የጋራ ትርክትን የሚያጸኑ ብሎም ግጭትን የማይጭሩ ሊሆኑ እንደሚገባ የሰላም ሚኒስቴር አሳሰበ። ሰባተኛው ሀገራዊ ጠቅላላ ምርጫ ግንቦት 24 ቀን 2018 እንደሚደረግ የተነገረ ሲሆን ከ30 ሺህ በላይ የምርጫ ጣቢያዎች ለማካሄድ ዝግጅት እየተደረገ እንደሚገኝ የኢትዮጵያ ምርጫ ቦርድ ማስታወቁ ይታወሳል። ጠቅላላ ምርጫው ካለምንም የጸጥታ ችግር እንዲጠናቀቅ የፖለቲካ ፓርቲዎች ሚና የጎላ በመሆኑ የሰላም ሚኒስቴር ከፓርቲዎች ጋር ተደጋጋሚ ውይይቶችን በማካሄድ የጋራ መግባባትን ለመፍጠር ጥረት እያደረገ እንደሚገኝ ሚኒስትሩ መሐመድ ኢድሪስ ገልጸዋል። ሚኒስትር መሐመድ ኢድሪስ በቀጣይ የሚካሄደው ጠቅላላ ምርጫ በተሳካ ሁኔታ እንዲጠናቀቅ ሁሉም ተዋናይ አካላት እንቅስቃሴያቸው ሰላማዊ ሊሆን እንደሚገባ ተናግረዋል። በምርጫው ላይ ተዋናኝ የሆኑ አካላት አጠቃላይ ድርጊታቸው፣ ንግግራቸው፣ እንቅስቃሴያቸው ሰላምን የሚያጸና የህዝቦችን አብሮነት የሚያጠናክር መሆን እንዳለበት እናምናለን። በዚህ ጉዳይ ላይ ከተፎካካሪ ፓርቲዎች የጋራ ምክር ቤት ጋር ከወራቶች በፊት በቢሾፍቱ ባደረግነው ምክክር ሀገርን ለመገንባት ሰላም ያለውን ፋይዳ በመረዳት አጠቃላይ ፖለቲካዊ እንቅስቃሴያቸው ሰላማዊ እንደሚሆን ራሳቸው በቢሾፍቱ ቃል ኪዳን ገልጸዋል። ከምርጫ ቅስቀሳ ወቅት አንስቶ በአጠቃላይ የምርጫው ሂደት ውስጥ ያሉ እንቅስቃሴዎች የፖለቲካ ፓርቲዎችን ያከበረ የጋራ ትርክትን የሚያጸና ብሎም ግጭትን የማይጭሩ ሊሆኑ እንደሚገባም የሰላም ሚኒስትሩ አንስተዋል። በምርጫ ውጤት ወቅትም ህዝብ የሰጠውን ድምፅ አክብሮ በመቀበል ቅሬታ ሲኖርም ስርዓቱን በጠበቀና የሀገርን ሰላም ባከበረ መልኩ ማቅረብ እንዳለባቸው አስረድተዋል። የምርጫ ቅስቀሳቸው አሁንም ከጥላቻ ንግግር፣ ከስሜት ቀስቃሽ እና ወጣቶችንም ወይም የተለያዩ ህብረተሰብ ክፍሎችን ወደ አመጽ፣ ወደ ተለያየ ወደ ሁከት የሚገፋ መሆን የለበትም። በውድድር በፉክክር ወቅት በሚያደርጓቸው አሁንም የምርጫ ውድድር ተፎካካሪን ያከበረ፣ ህዝብን ያከበረ የቃላት አጠቃቀም፣ የመድረክ አጠቃቀም እንደዚሁ የሚዲያ አጠቃቀም ሊኖራቸው ይገባል። ከዛ ባለፈ በምርጫ ሂደቱ ሰላማዊ ማድረግና ከምርጫ ሂደት በኋላ ህዝብ የሰጠውን ድምፅ ሰላማዊ በሆነ መንገድ የመቀበል ቅሬታ አለን ካሉ እንኳ በተቀመጠው አግባብና ስርዓት ሰላማዊ መንገድን ተከትሎ ቅሬታን ማቅረብ የሚችሉበት ሁኔታ መፈጠር እንዳለበት መግባባት መፍጠር ያስፈልጋል። በምርጫ ወቅት የሚደረገው ፉክክር የህዝቡን አንድነት የሚሸረሽር ሳይሆን ጤናማ የምርጫ ቅስቀሳ ሊሆን እንደሚገባ የሚያስረዱት የተፎካካሪ ፓርቲዎች ሰላምን ማጽናት የሚቻለው መንግስት ብሎም ተፎካካሪ ፓርቲዎች የሚጠበቅባቸውን ስራ ሲፈጽሙ መሆኑን ተናግረዋል። ምርጫው ሰላምን ሊያደፈርስ እንዳይችል ሁሉንም ባሳተፈ መልኩ መከናወን እንዳለበት፣ ምርጫን ሰበብ አድርጎ ሌላ ችግር እንዳይፈጠር ምርጫን ማዕከል አድርገን እንወዳደራለን፣ እንፈካከራለን። በራሳችን ሀሳብ ላይ የምናቀርበው ሀሳብ አለ። ነገር ግን የሀሳብ የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አንድነታችን የሚሸረሽር መሆን እንደሌለበት ማዕከል አድርገን የራሳችን ሀሳብ የምናራምድበት ጤናማ የሆነ ፍክክር ሀገርን የማይጎዳ ዲሞክራሲን ኤክሰርሳይዝ የምናደርግበት መድረክ እንዲሆን ነው። እንደ መንግስት መወጣት ያለበትን ድርሻ ይወጣል። እንደ ፓርቲ ደግሞ እኛ ነን ስቴት አክተርስ ነን። ኦልሬዲ እንደ ፓርቲ እንንቀሳቀሳለን። እንደ ፓርቲ ስንንቀሳቀስ በስራችን ያሉ አባላቶች አሉ፣ ብዙ ተከታዮች አሉ። ስለዚህ የራሳችንን ድርሻ ይጠበቃል። በኢትዮጵያ የፖለቲካ ታሪክ ከውጭ የተቀዱ አስተሳሰቦች በሀገር ውስጥ ለሚፈጠሩ ችግሮች መፍትሄ ከመሆን ይልቅ ለግጭትና አለመግባባት ምክንያት ሲሆኑ ይስተዋላል። ይህንን ችግር ከግምት ውስጥ በማስገባት የሀገር ውስጥ ችግርን በራስ አቅም ለመፍታትና አውዱን የተረዳ ሀገር በቀል የዲሞክራሲ ስርዓት ለመገንባት ጥረት እየተደረገ እንደሚገኝም የሰላም ሚኒስትሩ በአጽንኦት ተናግረዋል። በኢትዮጵያ ፖለቲካል ታሪክ ውስጥ ካሳለፍናቸው የቅርብ ጊዜ ታሪኮቻችን እንደምንመለከት ከውጭ ኢምፖርት ያደረግናቸው አይዲዮሎጂዎች በሀገራችን ውስጥ መላ ሳይሆኑ ቀርተዋል። ሀገርን ወደ ኋላ ለመፍጠር በግጭት ውስጥ እንድንቆይ እድገታችንን እንዳናፋጥን ምክንያት ሆነው ቆርተዋል። አብሮነታችን እንዳይጸናም ምክንያት ሆነዋል። ያገኘናቸውን ድሎችን ለማጠናከር ውስንነቶችን ለማረም የሚያስችል እና ከሀገራዊ ነባራዊነታችን ጋር የታረቀ የመጻኢ የማደግ ህልማችንን ታሳቢ ያደረገ ሀገር በቀል ለኢትዮጵያውያን በኢትዮጵያውያን የሆነ የዲሞክራሲ ስርዓት ለመገንባት እየተጋን እንገኛለን።
ብሔራዊ ምርጫው በሰላም እንዲጠናቀቅ የሰላም ሚኒስቴር ከፓርቲዎች ጋር ካደረገው ውይይት ባሻገር የኢትዮጵያ ብሔራዊ ምርጫ ቦርድም ለምርጫው የሚያስፈልጉ ቅድመ ዝግጅቶችን በኃላፊነት እየተወጣ መሆኑን ማስታወቁ አይዘነጋም።